ቀዳሚ ወዳደረግነው ዜና ተሸጋገርን። ክልልና ዞን አቀፍ የሚኒስትሪ ፈተና ከሰኔ 3 ጀምሮ እንደሚሰጥ የሸካ ዞን ትምህርት መምሪያ አሳወቀ። መምሪያው ከ7300 በላይ ተማሪዎች በፈተናው ላይ እንደሚቀመጡ አመላክቷል። ግርማ ጮሪቶ ያጠናቀረውን ዝርዝር አዲስ ዓለም አድማሱ እንደሚከተለው ያቀርበዋል። በአገር አቀፍ ደረጃ የትምህርት ፖሊሲን መሰረት ያደረገ የተማሪዎች ውጤት ማሻሻያና የትምህርት ጥራት የማስጠበቅ ስራ ሲከናወን መቆየቱን መረጃዎች ያመላክታሉ። ይህንኑ የሚመዝን የዘንድሮ የዞንና የክልል አቀፍ ሚኒስትሪ ፈተና በዞን አቀፍ ደረጃ በ77 የፈተና ጣቢያዎች የሚሰጥ መሆኑን የገለጹት የሸካ ዞን ትምህርት መምሪያ ኃላፊ አቶ መስፊን አለሙ ናቸው። የስድስተኛና የስምንተኛ ፈተና አጠቃላይ ከአገሪቱ ከተቀመጠው ከፈተና ስርዓት ጋር ተያይዞ ወጥ የሆነ ስኬጁል ነው የተሰጠ ያለው። ስምንተኛ ክፍል ከሰኔ 3 እስከ 4 ይፈተናሉ። ስምንተኛ ክፍሎች ደግሞ በስድስተኛ ክፍሎች ከሰኔ 5 እስከ 6 አጠቃላይ ከሰኔ 3 እስከ 6 ስምንተኛ ክፍል ተማሪዎችና ስድስተኛ ክፍል ተማሪዎች ወጥ በሆነ ሁኔታ ነው የሚፈተኑት። ኃላፊው የተማሪዎችን ውጤት ለማሻሻል ዘርፈ ብዙ ተግባራት ሲከናወኑ የቆዩ መሆኑን አስረድተዋል። ተማሪዎችን ከማዘጋጀት አንጻር ዘንድሮ የተሻለ ዝግጅት ተደርጓል የሚል ነገር አለ። ትምህርት በጊዜ ከመጀመሩ ጋር ተያይዞ በተለይ መስከረም 7 ነው ትምህርት የተጀመረው። አጠቃላይ በአመቱ የተቀመጡ ይዘቶችን ለመሸፈን ምቹ ሁኔታ ፈጥረዋል። በተለይ ከኩረጃ ጋር ተያይዞ ከትምህርት ቤትም በወላጅ ጋም ከመምህራን ጋር በጣም ሰፊ ስራዎች ተሰርተዋል። ባለፈውም ደግሞ በተሰራው ስራ በዞናችን በጣም የተሻለ አስተሳሰብ ለውጥ መጥቷል እና ዘንድሮም ከአጠቃላይ ከትምህርት ማህበረሰቡ ጋር በተደረገው ውይይት ጥሩ ለውጦች መጥቷል የሚል ነገር አለ። ከዛ ውጪ ተማሪዎች ማጠናከሪያ ትምህርት ደግሞ ብቃት ባላቸው መምህራን ተመርጦ እንዲማሩ የተደረገበት ሁኔታ አለ። የተለያዩ ወርክሺቶችን ጭምር እንዲሰሩ ተደርጓልና ከዚህ አንጻር የተሻለ ስራ ተሰርቷል የሚል ነገር አለ። ኩረጃና ማስኮረጅን በማስቀረት ብቁ ዜጎችን ለማፍራት የተሰሩ ስራዎችም በውጤት እንደሚታጀቡ ያላቸውን እምነት አክለዋል። በእኛ ሂሳብ ከአምና ዘንድሮ የተሻለ ፐርሰንት ይመጣል ብለን እናቅዳለንና የተሻለ ውጤት ይመጣል ካዘጋጀነው ዝግጅት አንጻርም ተማሪዎች እንዲያነቡም ካደረግነው ወላጅም እንዲሳተፍ ካደረግነው በፊት የነበሩ ከመማሪያ ማስተማሪያ መጽሐፍት አንጻር አቅርቦትም ዘንድሮ የተሻለ ነገር ስላለ ለውጥ ይመጣል የሚል ሐሳብ አለ። በመጨረሻም የዘንድሮ የሚኒስትሪ ፈተና ከኩረጃ ነፃ በሆነ መንገድ በሰላም ተጀምሮ እንዲጠናቀቅ ሁሉም የድርሻውን እንዲወጣ አቶ መስፊን መልእክት አስተላልፈዋል። ከኩረጃ ነፃ የሆነ ፈተና እንዲሰጥ አጠቃላይ በሎጂስቲክ ለፈተና የሚሄዱትን በማገዝ እና አመራሮችም እንደዚሁ ግብዓት ከማመቻቸት አንጻር የበኩላቸውን ሚና እንዲወጡና የተሳካ ፈተና እንዲሆን እመኛለሁ። የፕላስቲክ ተረፈ ምርትና ቆሻሻ አወጋገድን በማዘመን አካባቢን ለነዋሪዎች ምቹና ተስማሚ ለማድረግ የሚደረገውን ጥረት ባለድርሻ አካላት በትኩረት እንዲደግፉ ጥሪ ቀረበ። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ደን አካባቢ ጥበቃና አየር ንብረት ለውጥ ቢሮ የፕላስቲክ ብክለትን በጋራ እንከላከል በሚል መሪ ቃል አካባቢን በማጽዳትና የፓናል ውይይት በማካሄድ በሸካ ዞን ዋና መቀመጫ ቴፒ ላይ ምክክር አድርጓል። ዘገባው የአስቻለው አየለ ነው። ሀና ግርማ ተጨማሪ አላት። በዓለም አቀፍ ደረጃ ለ52ኛ በሀገር አቀፍ ለ32ኛ እንዲሁም እንደ ክልል ለ4ኛ ጊዜ የተከበረው ዓለም አቀፍ የአካባቢ ጥበቃ ቀንን ምክንያት በማድረግ በቴፒ ከተማ የጽዳት ዘመቻን ከማካሄድ ጎን ለጎን የፓናል ውይይት ተካሂዷል። በዚህ ፓናል ውይይት ላይ የተገኙት የሸካ ዞን ዋና አስተዳዳሪ አቶ አበበ ማሞ ሁለንተናዊ ብልጽግናን ለማረጋገጥ እየተሰሩ ካሉት ስራዎች መካከል ኢትዮጵያን ጽዱ በማድረግ የአፍሪካ ተምሳሌት እንድትሆን የተለያዩ ተግባራት እየተከናወኑ መሆኑን አመላክተዋል። ሁለንተናዊ ብልጽግናን ለማረጋገጥና ኢትዮጵያን የአፍሪካ ተምሳሌት ለማድረግ በሚደረግ ጉዞ ውስጥ ጽዱ ኢትዮጵያን መፍጠር እንደ አንድ ስትራቴጂ ተይዞ በሀገር ደረጃ እየተሰራ ይገኛል። ከአካባቢ አልፎ ሀገርን ጽዱ ለማድረግ እየተደረገ ያለውን ጥረት ሁሉም ሊደግፍ ይገባል ያሉት አቶ አበበ ይህም ተላላፊ የሆኑ በሽታዎችን በመከላከል ጤናው የተጠበቀ ትውልድ ለመፍጠር ያግዛልን ብለዋል። የወባ በሽታም ሆኑ ሌሎች ተላላፊ በሽታዎች ዋና መሰረታቸው ጽዱ አካባቢን ካለመፍጠር የሚነሱ ናቸው። ስለዚህ አካባቢን ማጽዳት በሽታን መቀነስ ነው። አካባቢን ማጽዳት ብቁ ዜጋ መፍጠር ነው። ብቁ ዜጋን መፍጠር ማለት ደግሞ ሁለንተናዊ ብልጽግና ጉዟችንን በፍጥነትና በአጭር ጊዜ ለማረጋገጥ ትልቁ ቦታ ይኖረዋል።
የክልሉ ደን አካባቢ ጥበቃና አየር ንብረት ለውጥ ቢሮ ምክትል ኃላፊ አቶ ደምሴ ደንቦ ክልሉ በብዝሃ የተፈጥሮ ሀብቶች የታደለ መሆኑን ታሳቢ ያደረገ አረንጓዴ ልማትና አካባቢ ጥበቃ ላይ ቢሮ በትኩረት እየሰራ ይገኛል ብለዋል። ክልላችን እንደምታወቀው በተፈጥሮ ሀብት የበለጸገ በርካታ የተፈጥሮ ሀብት ክምችት ያለው የከበሩ ማዕድናት ክምችት ያለው ህዝቦቹ ብሔራዊ በጣም መድበለ ስራዎችን ማምጣት የምንችልበት ስራዎች እንደሚሆኑ መጠን ሀገራችን የነደፈችው የአረንጓዴ ልማት ግንባታ ስልቶች በ2020 አጀንዳ የተያዙት በ2060 የተያዙት የአካባቢ ጥበቃና ልማት ስራዎች በማስመልከት ዘርፈ ብዙ ስራዎች እየተሰራ ይገኛል። በቀረበው ሰነድ መነሻ ሀሳባቸውን የሰጡ በከተማ ውበትና ጽዳት ስራ የተሰማሩ አካላትና ሌሎችም በአካባቢው ያሉ ቆሻሻን ለማስወገድ የሚያግዙ ማቴሪያሎችን ከማሟላት በተጨማሪ በዘርፉ የጋራ ግንዛቤዎችን በመያዝ ጽዱና ምቹ ከባቢን መፍጠር ያስፈልጋል ብለዋል። በክልላችን የመጀመሪያውን የሆነውን ፕሮፖዛል አውጥተን ተደራጅተን ወደ ስራ ገብተናል። ላለፉት 4 ወራት ምናምን ያህል ፊዚካሊ ለውጦችንም አሳይተናል። ሰርተን መስራት እንደምንችል ለውጥ ማምጣት እንደምንችል አሳይተን ግን ከዛ በኋላ በአጋጠሙን አንዳንድ ነገሮች ወደ ኋላ ቀርተን ዛሬ በነቂስ ወጥተን ስናጸዳ ያገኘናቸው ቆሻሻዎች ማህበረሰቡ አውጥቶ ያስቀመጣቸው ለ1 ወር ያህል ያልተነሳ ቆሻሻ ነው። ስለዚህ ይሄን እኛ መስራት የሚችል ሰው ካለ ግንዛቤው ከተፈጠረ ምንድነው ይሄን ያህል በጣም አስፈላጊ ነገር ከሆነ ለምንድነው የማይሰራው? 18ኛው ዞን አቀፍ የምክር ቤቶች ፎረም በማሻ ከተማ ተካሂዷል። በየደረጃው ባሉ በምክር ቤት መዋቅሮች የህዝብ ተመራጮችና ባለድርሻ አካላት እንዲሁም እንግዶች በተገኙበት በቡድንና በተናጠል የተሰሩ የልማት ስራዎችን በመጎብኘት ውይይትም ተደርጓል። እያሱ ሸጊቶ ያዘጋጀውን ዝርዝር ሄልሜላ ታይቶ እንደሚከተሉት አቀርበዋለች። በአመት 2 ጊዜ በሚካሄደው በዚሁ የጋራ ምክክር ፎረም ላይ የሸካ ዞን ምክር ቤት ዋና አፈ ጉባኤን ጨምሮ የሁሉም መዋቅር የምክር ቤት አባላትና ተጋባዥ እንግዶች ተገኝተዋል። ዋና አፈ ጉባኤው አቶ ዮሐንስ ካሳውን ፎረሙ በየአመቱ መካሄዱ አዳዲስ ተሞክሮችና ልምዶችን ለመጋራት እድል የፈጠረ መሆኑን አውስተዋል። የዚህ የጋራ ምክክር ወይም የፎረሙ ዓላማን በመለከት ያው ዛሬ 18ኛ ነው በዚህ በማሻ ከተማ ሹኒ ቀበሌ ያካሄድ ነው። የዋናው ዓላማው ፕራክቲስ ደረጃ ወይም ደግሞ የተሰሩ ስራዎች ልምድ ልውውጥ የሚደረግበት ነው። ልምድ ልውውጥ ብቻም ሳይሆን የጉድለቶች ካሉ ደግሞ በዛው ታርሞ የሚሄዱበት። አምና በክልል አቀፍ በተካሄደው ምክክር ላይ ከሸካ ዞን ዮክጭጫ ላይ የተወሰደ ተሞክሮ በኮንታ ዞን ተግባራዊ መደረጉን አፈ ጉባኤው አስታውሰው ይሄው ተጠናክሮ እንዲቀጥል ጠይቀዋል። ዮክጭጭ ላይ የዞኑ ካካሄድን በኋላ እድሉን አግኝተን የክልሉን አካሄደናል። የኔትወርክ ችግር ነበረ። ሌሎች ደግሞ በወረዳ የመንገድ ከፈታ እስከ ቢሮ ሌሎች ነገሮች ነበሩና እነዚህ ጉዳዮች በቦታው ተነስቶ ኢብን የባለሙያ ድጋፍ አሁን መስክ ላይ ያየናቸው የእርባታ ተግባሮች ነበሩ። ያኔ የአሳ እርባታን አይተን ነበረ ያኔና እነዚህ ነገሮች ከተነሱ በኋላ ክልሉም የራሱን ኃላፊነት ወስዶ አሁን ኔትወርክ ኦልሬዲ ተፈቷል። አንዱ የፎረሙ ውጤት ነው። የሸካ ዞን ከፍተኛ ፍርድ ቤት ፕሬዝዳንት አቶ በላቸው ጀመረ ተዘዋዝረው የተመለከቱት ስራ አበርታች ቢሆንም ይበልጥ በቴክኖሎጂ መደገፍ እንዳለበት ሀሳብ ሰጥተዋል። የንብ እርባታውን በተለይ የባህር ዛፍ መሬቶችን ወደ እርሻ መሬትነት የመቀየር ስራዎች ዙሪያችን ከተማው ሙሉ በሙሉ ያለው ያ ነው። በእርግጥ ከአንዳንድ የቤት ግንባታ ቁሳቁስ እንደገና አማራጭ የማገዶ እንጨት ፍላጎት ጋርም ተያይዞ ያለውን አጣጥሞ በከተሞች ላይ መሄዱ እንዳለ ሆኖ አማራጭ ቴክኖሎጂዎችን ደግሞ ማምጣት አንዱ ስራ ነው። ይህንን ሊያሻሽል የሚችል ያው 24 ሰዓት መብራት አገልግሎት ተጠቃሚ መሆን መጀመራችን ደግሞ ተስፋ የሚሰጥ ስለሆነ ይህንን እያጣጣሙ አጠናክሮ መሄዱን እየቀነሱ ወደ ሌሎች ስራዎች የመቀየሩን ስራ ቢጠናከር በዚህ የተያዙ መሬቶች ለሌሎች የልማት አማራጮች ማዋል የሚቻልበት እድል ስለሚፈጥር ያንን አጠናክሮ መቀጠል አለበት ላለው ከተማ አስተዳደሩ። የሸካ ዞን ዋና አስተዳዳሪ ተወካይና የሴቶች ህጻናት ወጣቶችና ማህበራዊ ጉዳዮች መምሪያ ኃላፊ ወይዘሮ ትግስት ከበደ በተጨባጭ መሬት ላይ የታየውን ለውጥ ለማስፋፋት መሰል የልምድ ልውውጥ ፕሮግራሞች መካሄድ አለባቸው ብለዋል። ምክር ቤቶች ፎረም ሲያደርጉ ሁሉም አስፈጻሚ ከአስተባባሪ ጀምሮ ተገኝቶ የጋራ ጉዳይ ነው፣ ተግባሩ የጋራችን ነው በሚል
ተገኝቶ በተሟላ ሁኔታ እያንዳንዱን ተግባር ብንገመግም የተሻለ ነው። በማህበርም ሆነ በግል በልማት ስራ ለተሰማሩ ወገኖች አስፈላጊውን ድጋፍ እያደረጉ መሆኑን የማሻ ወረዳ ዋና አስተዳዳሪ አቶ መስፊን አዳሾ ተናግረዋል። 19ኙ ቀበሌ ላሉት ወጣቶችም ተሞክሮ ሊሆን የሚችል ትላንትና በተለያየ አደረጃጀት ላይ የነበሩ ልጆች ዛሬ ላይ በትንሽ ካፒታል ጀምሮ በአጭር ጊዜ ውስጥ ምናልባት አሁን ባለው ሁኔታ ላይ እስከ 200 እና 300 ካፒታል የሚደርሱ ከሆነ እርግጠኛ ነኝ አንድ ዓመት ሳይሞላ ወደ 2 ሚሊዮንና ከዛም በላይ መሸጋገር የሚችሉበት ስላለ ወደዛ አካባቢ ላይ መደጋገፉን ይቀጥላል የምለው ነገር ወስጄ ፎረሙ በየዓመቱ ተረኛ አዘጋጅ በሆነ ወረዳ እንደሚከበር ከመርሃ ግብሩ ያገኘነው መረጃ ያመላክታል። ተመልካቾቻችን በእኔ በኩል ያስኳቸው ዜናዎች እስካሁኑ ናቸው።